ሰላም ጤና ይስጥልን የተከበራችሁ የሎ አዲስ ቤተሰቦች፣ ዛሬ የእስራኤልና የኢራን ትንቅንቅ ከምን ጊዜውም በላይ በባሰ ሁኔታ ቀጥሏል። ነገሮች የተባባሱት እስራኤል የኢራንን አብዮታዊ ዘብ ዋና አዛዥ በአየር ጥቃት መግደሏን ተከትሎ ነው። በዚህም ክፉኛ የተበሳጨችው ኢራን ዛሬ ሌሊቱን በእስራኤል ላይ ፋታ የማይሰጡ የሚሳኤል ናዳዎችን ስታወርድ አድራለች። እስራኤልም በበኩሏ እስከ ዛሬ በከፋ ሁኔታ መጠነ ሰፊ ጥቃትን በኢራን ላይ ፈጽማለች። ይህ ጦርነት ግን በሁለቱ ሀገራት መካከል ብቻ አልተገደበም። የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥንም ዘግቶታል። ዛሬ በዚህ ቪዲዮ ከኢራን ጦርነት አንስተን እስከ በአርቲስቶች ስም የተፈጸመው የግማሽ ቢሊዮን ብር ማጭበርበር ጉድ በዝርዝር እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ እስራኤልና ኢራን በየብስና በአየር የሚለዋወጡት ጥቃት እንዳለ ሆኖ ዓለምን ግን እያነጋገረ ያለው ሌላ ትልቅ ክስተት ነው። እርሱም የዓለም የንግድ ደም ስር የሆነው የሆርሙዝ ሰርጥ ጉዳይ ነው። ኢራን ዛሬ ሌሊቱን ባወጣችው አስቸኳይ መግለጫ የሆርሙዝ ሰርጥን ሙሉ በሙሉ ጥርቅም አድርጋ መዝጋቷን አስታውቃለች። ይህ ዜና እንደወጣ በዓለም አቀፍ የንግድ ማዕከላት ታላቅ ድንጋጤን ፈጥሯል። ለምን ቢባል የዓለም 1/5 የነዳጅ አቅርቦት የሚተላለፈው በዚህ ጠባብ የባህር መስመር በኩል በመሆኑ። የኢራን እስላማዊ አብዮታዊ ዘበኛ ኃይል ዛሬ ጠዋት ባወጣው መግለጫ ከእንግዲህ በኋላ አሜሪካ የእስራኤልንና የእነሱ አጋር የሆኑ ሀገራት መርከቦች በዚህ መስመር ማረፍ አይችሉም፣ ለማለፍም የሚሞክር ማንኛውም መርከብ ካለ ግን ለሚደርስበት ጥቃት ራሱ ኃላፊነቱን ይወስዳል ሲሉ በይፋ አዝተዋል። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ገበያ ታንቆ ቀረ ማለት ነው። ዛሬ ባለው መረጃ መሰረት የድፍድፍ ነዳጅ ዋጋ በአንድ ጀንበር በበርሜል $110 አልፏል። ይህ ጭማሪ በታሪክ ታይቶ የማይታወቅና እጅግ አስፈሪ ነው። በርካታ ሀገራት ለክፉ ቀን በሚል ያስቀመጡትን የመጠባበቂያ ነዳጅ አውጥተው መጠቀም ቢጀምሩም አቅርቦቱ ግን ፍላጎቱን ሊያሟላ አልቻለም። በአውሮፓና በአሜሪካ የሚገኙ ግዙፍ ፋብሪካዎች በነዳጅ እጥረት ምክንያት ስራ እያቆሙ ይገኛሉ። ትራንስፖርት ተገድቷል። ተሽከርካሪዎች ለጥቂት ሊትር ነዳጅ ለማግኘት ለቀናት ሰልፍ መያዝን ግድ ሆኖባቸዋል። ቢቢሲ ዛሬ ጠዋት ባወጣው ዘገባ መሰረት 3 ግዙፍ የኮንቴነር መርከቦች እናልፋለን ብለው ሞክረው ነበር። ይሁንና የኢራን አብዮታዊ ዘበኛ ኃይል ማስጠንቀቂያ ከሰጣቸው በኋላ መርከቦቹ ወደ መጡበት እንዲመለሱ ተገደዋል። ኢራን በዚህ መስመር ላይ ፈንጂዎችን መቅበሯን እየተነገረ ነው። ይህ ማንኛውም መርከብ በኢንሹራንስ ዋስትና ማጣት ምክንያት እንዳይንቀሳቀስ አድርጎታል። ግን ደግሞ አንድ የሚገርም ነገርም አለ። ኢራን ሰርጡን ለሁሉም አልዘጋችም። ዛሬ ባወጣችው መረጃ መሰረት ለሁለት አዳዲስ ሀገራት ሰርጡን ክፍት አድርጋለች፣ ማሌዥያና ደቡብ ኮሪያ። ኢራን ወዳጆቼ የምትላቸውን እነ ቻይና፣ ሩሲያ፣ ህንድና ፓኪስታንን ቀደም ብላ ፍቃድ ሰጥታ ነበር። ይህ የሚያሳየው ኢራን ጦርነቱን በወታደራዊ መስመር ብቻ ሳይሆን በኢኮኖሚያዊ መስመርም እየተዋጋች መሆኑን ነው። አሜሪካንና አጋሮቿን በነዳጅ እጥረት ለማንበርከክ የወሰደችው እርምጃ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰርጡ ክፍት ነው በሚል የተሳሳተ መረጃ ለጋዜጠኞች ቢሰጡም በመሬት ላይ ያለው እውነታ ግን ተቃራኒ ሆኗል። አሜሪካ አሁን በከፍተኛ አጣብቂኝ ውስጥ ናት። በአንድ በኩል ጦርነቱን ለማሸነፍ በኢራን ላይ 850 ሚሳኤሎችን ተኩሳለች። በሌላ በኩል ደግሞ የሀገሯ ኢኮኖሚ በነዳጅ እጥረት እየተናወጠ ነው። የፔንታጎኑ ባለሙያዎች ሳይቀሩ የመሳሪያ ክምችታችን እያለቀ ነው በሚል ስጋታቸውን እየገለጹ ይገኛሉ። አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃት ከከፈቱ ዛሬ 28ኛ ቀናቸው ላይ እንገኛለን። ጦርነቱ በጥቂት ሳምንታት ብቻ ይጠናቀቃል ተብሎ የታሰበ ቢሆንም አሁን ግን 1 ወር ሊደፍን 2 ቀናት ብቻ ቀርተውታል። በዛሬው ዕለት ግን ቴህራን ለዓለም ያሳየችው ነገር ቢኖር ኢራን ለሽንፈት እጅ የምትሰጥ አገር አለመሆኗን ነው። ኢራን አሁን መደበኛ ጦር አልፋ ህዝባዊ ክተትን አውጃለች። የአሜሪካ እግረኛ ጦር ወደ ኢራን ምድር ሊገባ ይችላል የሚለውን መረጃ ተከትሎ ኢራን ህዝቧን እያስጠነቀቀች መሆኑ ታውቋል። በዛሬው ዕለት በኢራን ብሔራዊ ሚዲያዎች የወጡ ቪዲዮዎች እጅግ ያስደነግጣሉ። ከ1 ሚሊዮን በላይ የሚሆን የሚሊሻ ኃይል በተጠንቀቅ ቆሟል። ከደርዘን በላይ የሚሆኑ የኢራን ከተሞች መንገዶቻቸው ታጥቀው በወጡ ሲቪል ዜጎች ተጨናንቋል። ወጣቶች፣ ጎልማሶች፣ ሴቶችም አልፎም ተርፎ የሃይማኖት አባቶች ሳይቀሩ ዘመናዊ የነፍስ ወከፍ መሳሪያ አንግበው አደባባይ ላይ ወጥተዋል። ይህ የሚያሳየው አሜሪካ በምድር ጦር ወደ ኢራን ከገባች የምትገጥመው መደበኛ ጦርን ብቻ ሳይሆን እያንዳንዱን ቤትና እያንዳንዱን የኢራን ዜጋ መሆኑን ነው። በሌላ በኩል የአሜሪካ ማዕከላዊ ኮማንዶ ያወጣው መረጃ ባለፉት 28 ቀናት ብቻ አሜሪካ 850 ቶሞክ የተባሉ እጅግ ዘመናዊና ውድ የሚባሉ ሚሳኤሎችን ወደ ኢራን ምድር ተኩሳለች። አንድ የቶሞክ ሚሳኤል ብቻ በሚሊዮን የሚቆጠሩ ዶላሮችን ያወጣል። አሜሪካ ይህንን ሁሉ ሀብት በ4 ሳምንታት ውስጥ ብቻ ማውደሟ የመሳሪያ ክምችቷ ላይ ትልቅ ክፍተት ሊፈጥር ይችላል የሚል ስጋት ፈጥሯል። ዋሽንግተን ፖስት እንደዘገበው ከሆነ የአሜሪካ ጦር ባለሙያዎች እንዲህ ባለ ፍጥነት ሚሳኤሎች የምንተኩስ ከሆነ ለረጅም ጊዜ የሚቆይ ጦርነት ዝግጁ አይደለንም በሚል ለፕሬዝዳንቱ ማስጠንቀቂያ ሰጥቷል። ኢራን ደግሞ ይህንን ድካም ተረድታለች። በዚህ ምክንያት በገልፍ ሀገራት የሚኖሩ ዜጎች ከአሜሪካ የጦር ሰፈሮች ራሳቸውን እንዲያርቁ ጥብቅ ማስጠንቀቂያ ሰጥታለች። ይህ ማለት ኢራን በቀጣይ ሰዓታት በአረብ ሀገራት ላይ በሚገኙ የአሜሪካ ጦር ሰፈሮችን በከፍተኛ ሁኔታ ኢላማ ልታደርግ ትችላለች ተብሎ ይፈራል። የጀርመን የውጭ ጉዳይ ሚኒስትር ዛሬ ለዓለም ሚዲያዎች በሰጡት መግለጫ ጦርነቱን የበለጠ አወሳስቦታል። ሩሲያ ለኢራን ጦር ኢላማዎችን በመለየትና ዝርዝር መረጃዎችን በማቀበል ከጀርባ ሆና እየተሳተፈች ስለመሆኑ መረጃ አለኝ ብላለች። ሚኒስትሩ እንዳሉት የኢራኑ ጦርነት
የሩሲያና የዩክሬን ጦርነት ተቀጥላ ነው። ሞስኮ ለአሜሪካ እረፍት ለመንሳት ስትል ለኢራን እጅግ ጥልቅ የሆኑ ወታደራዊ መረጃዎችን እየሰጠች ጦርነቱን አራዝማለች። ይህ ደግሞ አሜሪካ በሁለት ግንባር እንድትወጠር አድርጓታል። ኢራንም በበኩሏ ለወዳጆቿ ለየት ያለ ሽልማት ሰጥታለች። የሆርሙዝ ሰርጥን ለአሜሪካና አጋሮቿ ብትዘጋውም ለቻይና፣ ለሩሲያ፣ ለህንድ፣ ለፓኪስታን፣ ለኢራቅና ለባንግላዴሽ ግን ክፍት አድርገዋለች። በዛሬው ዕለት ደግሞ በተጨማሪ ለማሌዥያና ለደቡብ ኮሪያ መርከቦች ፍቃድ መስጠቷን አስታውቃለች። ይህ የመርከብ መረጣ በአጋሮቿ መካከል ትልቅ የፖለቲካን ሽኩቻ ፈጥሯል። ከዓለም አቀፉ ጦርነትና ፖለቲካ ወጣ ብለን ወደ ሀገራችን ኢትዮጵያ ስንመለስ በማህበራዊ ሚዲያ በየመንገዱና በሆቴሉ ታዋቂ አርቲስቶችና ተጽዕኖ ፈጣሪ ሰዎችን ስለ ሄሎ ታክሲና ስለ ፊንቴክ ኢንቨስትመንት ሲያስተዋውቁ ተመልክታችሁ ይሆናል። ዛሬ ግን ያ ሁሉ ማስታወቂያና ብልጭልጭ ነገር መጨረሻው ፍርድ ቤት ሆኗል። ከግማሽ ቢሊዮን በላይ ወደ 600 ሚሊዮን ብር ገደማ የዜጎችን ገንዘብ አጭበርብረዋል በሚል ክስ የተመሰረተበት የፊንቴክ ኢንቨስትመንት ዋና ስራ አስኪያጅ ዳንኤል ዮሐንስ ዛሬ ላይ በይፋ 20 ተደራራቢ ከባድ ወንጀሎችን ክሶች ተመስርተውበታል። ተከሳሹ ዳንኤል ዮሐንስ በ2013 ዓ.ም የመጀመሪያው ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ የታክሲ ስራን ለማዘመን ዘመናዊ መኪኖች በዱቤ እናቀርባለን በሚል አሳሳች መረጃዎችን ሲያሰራጭ ቆይቷል። ከ5000 በላይ የሚሆኑ ምስኪን ዜጎች የትራንስፖርት ችግራቸውን ለመቅረፍ በዱቤ ሰርተው ለመለወጥ በማሰብ ወደ ድርጅቱ ሄደዋል። ተከሳሹም ገንዘቡን በከፈላችሁ በ3 ወር ውስጥ መኪናውን እናስረክባችኋለን በማለት ከእያንዳንዱ ተበዳይ ከመኪናው ጠቅላላ ዋጋ 25 በመቶ ማለትም 247000 ብር በድርጅቱ አካውንት ገቢ እንዲያደርጉ አስደርጓል። ይህ ብቻ አይደለም። ተበዳዮቹ እምነት እንዲጥሉበት ለማድረግ የመኪናችሁ ሞተርና ሻንሲ ቁጥር መጥቷል ፈርሙ በማለት ውል እንዲያደርጉ ካደረገ በኋላ ከ600 ሚሊዮን ብር በላይ ሰብስቦ ድርጅቱ ተዘግቶ ተሰውሮ ነበር። ይህ ወንጀል እዚህ ጋር ብቻ አያበቃም። ተከሳሹ ዳንኤል ዮሐንስ ቀደም ሲል በዓለም ዋንጫ ስም ማጭበርበር ፈጽሞ በኢንተርፖል ከተያዘው ግርማይ ገብረ ሚካኤል ከተባለ ግብረ አበሩ ጋር በመሆን ፊንቴክ ኢንቨስትመንት የተባለውን ድርጅት በ7 ሚሊዮን ብር ካፒታል አቋቁሟል። ይህ ድርጅት ደግሞ የቻይናውን BYD የኤሌክትሪክ መኪኖችን በዱቤ ያቀርባለሁ በሚል ታዋቂ አርቲስቶችን፣ ቲክቶከሮችንና ተጽዕኖ ፈጣሪዎችን በመጠቀም መጠነ ሰፊ ማስታወቂያዎችን አስነግሯል። በስካይላይት ሆቴልና በመስቀል አደባባይ መኪኖችን እንዳስረከቡ የሚያሳዩ ቪዲዮዎችንና ምስሎችን በማሰራጨት ህብረተሰቡ እምነት እንዲጥልባቸው አድርጓል። ብዙ ዜጎች እገሌ የምወደው አርቲስት ነው፣ እሱ ካስተዋወቀው ደግሞ እውነት ነው ብለው ጥሪታቸውን አፍስሰዋል። ዛሬ ግን ያ ገንዘብ የት እንደደረሰ አይታወቅም። ተከሳሹም በ20 ተደራራቢ ክሶች ፍርድ ቤት ቀርቧል። አቃቤ ሕግ እንደገለጸው ተከሳሹ ኮምፒውተርና የኮምፒውተር ስርዓትን በመጠቀም አሳሳች ዳታዎችን በማሰራጨት ዜጎችን አታሏል። ክቡራትና ክቡራን፣ ይህ የታሪክ ትምህርት ነው። በማህበራዊ ሚዲያ የሚታዩት ነገሮች ሁሉ እውነት ወይም የሚወዱት አርቲስት ስላስተዋወቀው ብቻ አንድን ድርጅት ማመን እንደማይገባ ትልቅ ማሳያ ነው። ዛሬ በፍርድ ቤት በቀረበው ክስ መሰረት ተከሳሹ ሆን ብሎ ወንጀሉን ለመፈጸም እንዲያመቸው ውል በማርቀቅና በረቀቀ መንገድ ሰዎችን እምነት ተጠቅሟል። የአርቲስቶቹ ጉዳይ በችሎቱ ላይ ከፍተኛ መነጋገሪያ ሆኗል። ብዙዎች አርቲስቶቹም ተጠያቂ መሆን አለባቸው ወይስ የለባቸውም የሚል ክርክር እያነሱ ነው። እናንተስ ምን ትላላችሁ? አንድ ተጽዕኖ ፈጣሪ እንዲህ ያለ አደገኛ ድርጅት ሲያስተዋውቅ ኃላፊነቱ እስከምን ድረስ ነው? ሐሳባችሁን በኮሜንት አጋሩ። ክቡራትና ክቡራን፣ ዓለማችን በጦርነትና በፖለቲካ ቁማር እየታመሰች ባለችበት በዚህ ወቅት በየዘርፉ ጥንቃቄ ማድረግ ግድ ይላል። ከመካከለኛው ምስራቅ እስከ ሀገራችን የውስጥ ጉዳዮች ያሉ መረጃዎችን የሚያሳዩን አንድ ነገር ነው፣ የሰላም ዋጋው ውድ መሆኑን ነው። የዛሬው የሄሎ አዲስ ዝግጅታችን ይህንን ይመስል ነበር። መረጃዎቹን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ያደርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ሐሳብና አስተያየታችሁን በኮሜንት ላይ አጋሩ። በሚቀጥለው ቪዲዮ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩ።